በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኀ ግንቦት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 3 በዚች ቀን ጌታ ከመረጣቸው ከ72 አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ተቀበለ። ድንቆች ታምራትንም አደረገ። በ50ኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏልና ትውልዱም ከጠርሴስ ሀገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያ ጳውሎስም ከተጠራና ካመነ በኋላ በብዙ አገሮች ተከትሎ በወንጌል ትምህርት አገለገለው። በተሰሎንቄ ከተማም ከጳውሎስ ጋር ይዘው በመጎተት ከተሰሎንቄ ገዢ ዘንድ አቀረቧቸው። ከዚህም በኋላ በጠርሴስ ሀገር ቅዱስ ጳውሎስ ኤጲስቆጶስነት ሾመው። የወልደ እግዚአብሔርንም ቤተክርስቲያን በመልካም አጠባበቅ በቅንነት ጠበቀ። ምእመናንን በቀናች ሃይማኖት ካጸናቸውና በጎ ምግባርን ካስተማራቸው በኋላ ከዚያ ወደ ምዕራብ ሀገር ሄዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮራስ ወደምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ። እግዚአብሔርንም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታትም መጀመሪያ በከበረ ሐዋርያ እስጢፋኖስ ስም በውስጧ ቤተክርስቲያን ሰራላቸው። የዚያች ሀገር ገዥም ባወቀ ጊዜ ይዞ ከእስር ቤት አስገባው። በዚያም 7 ወንበዴዎችን አግኝቶ ሃይማኖትን አስተማራቸው። በክብር ባለቤት ጌታ ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ከዚያም በኋላ በመኮንኑ ፊት ቁመው እኛ ክርስቲያን ነን፣ በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮሁ። መኮንኑም ዝፍትና ዲን በተመላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነት አክሊልንም ተቀበሉ። ከዚህም በኋላ ቅዱስ ያሶንን ከእስር ቤቱ አውጥቶ ብዙ አሰቃየው። ነገር ግን ምን ጉዳት አልደረሰበትም። የንጉሱም ልጅ ከቤቷ መስኮት ሆና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿን አውጥታ ለድሆችና ለምስኪኖች ሰጠችና ከዚያም በሐዋርያው በያሶን አምላክ በክብር ባለቤት በጌታችን ኢየሱስ ታመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸውም አደረጉ። በጢስም አፍነው አሰቃዩአት። ደግሞም አራቆቷትና አባቷ በፍላጻ ነደፋት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱስ ያሶንን ወደ ደሴት ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ በመርከብ ተሳፈረ። እግዚአብሔርም ከሰራዊቱ ጋር በባህር አሰጠመው። ከዚህም በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናት ኖረ። ሁለተኛም ሌላ መኮንን ተሾመ። ቅዱስ ያሶንንም ይዞ በምጣድም ውስጥ ድኝና ዝፍት ሰም መልቶ ነበልባሉ ወደ ላይ እስቲወጣ ድረስ ከበታቹ አነደደ። ቅዱስ ያሶንንም በውስጡ ጨመረው። የክብር ባለቤት ጌታችንም አዳነው። ምን ጉዳት አልደረሰበትም። መኮንኑም ይህን ድንቅ ስራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከቤተሰቡ ሁሉ ከሀገር ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ የወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያንም ሰራላቸው። በውስጣቸውም ብዙ ድንቆች ታምራትን አደረገ። ብሩህ በሆነ ገድሉ ጌታችንን ደስ ካሰኘውና ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለም ትኑር አሜን። አርኬ ሰላም ለከ ያሶን ረዱ ለወልደ ማርያም ድንግል መጠዊ ህፃናት ስሙ ለጢገነ እሳት ውኡይ ዘኢያመመከ ፍልሃተ ቅብኡ ለወለተ ንጉስ ሰላም ዘምስለ ፈያት ሰብኡ እለበእዴከ አምኑ ወጥምቀተ ነስኡ። በዚህችም ቀን ከአቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። ይህንንም ቅዱስ በመናቅና በማቃለል ሰውነቱን በማጣመምና በመቆልመም አሰቃዩት። የእግዚአብሔርን መልአክ በእጁ አክሊል ይዞ አትፍራ፣ ጽና፣ እነሆ በእጄ ውስጥ አክሊል አለ አለው። ደግሞም ብዙ አሰቃይተው ወደ እሳት ጨመሩት። ተጋድሎውንም በዚህ ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋራ ለዘላለሙ ትኑር አሜን። አርኬ ሰላም ለአባ ብሶይ በላህበ ማህቶስ ዘውእየ አነዳ ገጹ ፍጹመ እስከ ተላጸየ በዝንቱ አክሊል ዘውስተ እዴየ እኪል ለከ መልአክ እንዘ ይብሎ አመበረሱ ወደ በዋየ እሳት ፈጸመ ገድሎ ሰናየ። በዚህችም ቀን የተባረከች የንግስት ወለተ ማርያም የእረፍቷ መታሰቢያ ነው። እርሷም የንጉስ ወናግ ሰገድ እናቱ ናት። ለእግዚአብሔር ምስጋና ይሁን። እኛንም ከመከራ ሁሉ ያድነን ለዘላለሙ አሜን። በዚህችም ቀን ደግሞ የከበረ ቀሲስ አውሳቢዮስና የሰማዕት ቅዱስ ሴም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ በጸሎታቸው ይማረን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ዛቅረብኩ ማህሌታ አዘክሪያ አላፈ ምለት ጸመርኩ ዘልፈ ለላነብብ ተወከፍ ዘንዲቴ መጻፈን ተረሰከ እግዚኦ ጸሪቀ መለት ወኩፈ እምላ አቡ ቡላን ዘተርፈ ነቢያት ቅዱሳኑ ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋይ ልሂቅ ወንኡስ ሕፃን ለዘጻፉ በክርታስ ወለዛ ጻፎን ዘደርስ ለዛ አንበቦ ወለዘ ተርጎሙ በልሳን ሐዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉ እምባ ሰውር ይማረን ኢየሱስ ክርስቶስ አሜን። የቅዱሳን አባቶቻችን የቅዱሳት አንስት እናቶቻችን ረድኤታቸው በረከታቸው ይደርብን።
ሰላም ያዋለን አምላካችን ሰላም ያሳድረን ሰላም ያዋለን በቸርነቱ ጠብቆ ለመንግስቱ እንዲያበቃን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።